የሪያሊቲ ሚዲያ ተከታታዮቻችን እንዴት ሰንብታችኋል? እንዴት ከርማችኋል? እንኳንም ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እስቲ የዘንድሮን የፋሲካን ገበያ ድባብን ለመቃኘት እንሞክራለን። ተከታተሉን። እነሆ ዛሬ ፋሲካ በዓል ዋዜማ ላይ እንገኛለን። ዕለቱ በተለይ በኦርቶዶክስ ተዋሕዶ አማንያን ዘንድ ቀኑ ቅዳሜ ስዑር ይባላል። የተሻረች ቅዳሜ ማለት ነው። በዛሬው ዕለት የእምነቱ ተከታዮች በግንባራቸው ላይ ቄጠማ በማሰር ቀኑን አስበውት ይውላሉ። ምዕመኑን በነገው ዕለት ለሚከበሩ ታላቁ የትንሣኤ በዓል የሚያስፈልጉ ሸቀጣሸቀጦችን በአብዛኛው የሚሸምቱት በዛሬው ዕለት ነው። ለመሆኑ የዘንድሮ የበዓል ገበያ ምን ይመስላል? ዋጋውስ እንዴት ነው? ሸማቹስ ምን ይላሉ? በአዲስ አበባ ከሚገኙት የግብይት ስፍራዎች አንዱ በሆኑ በሾላ ገበያ ተገኝቶ የአውደ ዓመቱን ገበያ ለመቃኘት ሞክረናል። በዚህ መሰረትም ቀይ ሽንኩርት በኪሎ ከ55 እስከ 70 ብር፣ ነጭ ሽንኩርት በ290 ብር፣ ቲማቲም 60 ብር፣ ካሮት 55 ብር፣ ቀይ ስር 50 ብር፣ ጥቅል ጎመን 35 ብር በመሸጥ ላይ ይገኛሉ። እንቁላል የፈረንጅ ከ13 እስከ 14 ብር እንዲሁም ያበሻ በ17 ብር እየተሸጠ ይገኛል። ዶሮ ዋጋን በተመለከተ የአበሻ ዶሮ ከ1000 ብር ጀምሮ እስከ 3000 ብር ድረስ ሲሸጥ በልዩ ስሙ የወላይታ ተብሎ የሚጠራውና በቁመና ከሌሎች ዶሮዎች ገዘፍ የሚለው ዶሮ 1700 ብር ዋጋ ተቆርጦ እየተሸጠ ይገኛል። በዶሮ ንግድ ላይ ከተሰማሩ ነጋዴዎች አንዱ ስሙ እንዳይጠቀስ የፈለገ ነጋዴ ስለ ገበያ ሁኔታ ተጠይቆ በዘንድሮ የበዓል ገበያ ላይ የዶሮ አቅርቦት ከባለፈው ዓመት አንጻር በተወሰነ መጠን መቀነሱን ተናግሯል። ቅቤና አይብ ወደሚሸጥበት ጎራ በማለትም ዋጋ ጠይቀናል። ነጋዴዎች እንደነገሩን ከሆነ ቅቤ እንደ ደረጃው ኪሎ ከ900 ብር ጀምሮ እየተሸጠ ይገኛል። አይብ ደግሞ በኪሎ 800 ብር እንደሚሸጥ ተገልጿል። ጠላ ለመጥመቅና ጠጅ ለመጣል ከሚያገለግሉ ወሳኝ ግብዓቶች አንዱ የሆነው የጌሾ ቅጠል በኪሎ 250 ብር እየተሸጠ ሲሆን የስንዴና የገብስ ብቅሎች በተመሳሳይ ዋጋ ማለትም በኪሎ 800 ብር የተሸጠ ይገኛል። የቅመማ ቅመሞች ተራ ጎራ ስንልም ኮሪማ በኪሎ 1800 ብር እንደሚሸጥ ተነግሮናል። ለዋጋ መወደድ ምክንያት ምን እንደሆነ ብንጠይቅም ከነጋዴው የተሰጠን ምላሽ ዝምታ ሆኗል። ባለፈው ረቡዕ ሐሙስ የሾላ ገበያን ስንቃኝ ድባቡ የተቀዛቀዘ ነበር ለማለት ይቻላል። አንድ ስማቸው እንዳይጠቀስ የፈለጉ አንድ ሸማች በዘንድሮ የበዓል ገበያ በአንዳንድ ግብዓቶች ላይ የተስተዋሉ የዋጋ ጭማሪ ገበያተኛው ሌሎች አማራጮችን እንዲቃኝ እንዳስገደዱትና የገበያ ድባቡን እንዳቀዛቀዘው ገልጸውልናል። በእርግጥም እኛ ለመቃኘት እንደቻልነው ከሾላ ገበያ በተወሰኑ ሜትሮች ርቀት ላይ የሚገኙ በድንኳኖ የተዘጋጁ የቅዳሜ ገበያ ቦታዎች የተለያዩ ምርቶችን በተመጣጣኝ ዋጋ በማቅረባቸው ሸማቹ ፊቱን ወደ እነዚህ ድንኳኖች ያዞረ ይመስላል። ገበያውን በተሻለ ሞቅ ደመቅ ብሎ ይታያል። የቁም እንስሳ ግብይት ወደሚከናወንበት የካራሎ የቁም እንስሳት ግብይት ማዕከል ጎራ ብለን ዳሳችንን ቀጥለናል። በዚህ ማዕከልም ለእርድ የሚቀርቡ ሰንጋዎች እንደየደረጃቸው ለሸማቾቹ ቀርበዋል። በዳሳችን ወቅትም የሸማቹ ቁጥር በእጅጉ አነስተኛ የነበረ ሲሆን በብዛት የሚታዩት ነጋዴዎች ነበሩ። እኛም ሰንጋዎች እንደየደረጃቸው በምን ያህል ዋጋ እንደሚሸጡ ጠይቀናል። ዝቅተኛው መነሻ ዋጋ 78000 ብር ሲሆን ከፍ ያለው ሰንጋ ደግሞ በ95000 ብር እንደሚሸጥ ለማወቅ ችለናል። ከሰሞኑ አዲስ አበባ ከተማ ንግድ ቢሮ መጪውን የፋሲካ በዓል በማስመልከት አንድ መልእክት አስተላልፏል። በዚህ መልእክቱም የፍትሃዊና የተረጋጋ የግብይት ስርዓት እንዲኖርና የአቅርቦት እጥረት እንዳይከሰት በቅንጅት እየሰራ መሆኑን ገልጿል። በእንቁላል ገበያ ላይ የሚታየውን ያልተረጋጋ ዋጋና የስርጭት መዋዠቅን ለማስተካከልም ከአቅራቢዎች ጋር የትስስር ስርዓቱን ይበልጥ በማሳለጥ አቅርቦቱን ማሳደግ እንደሚገባ ጠቁሟል። ቢሮው ከሚያዝያ 4 እስከ 12 2017 ዓ.ም ድረስ የሚቆይ የዋጋ ተመን በተለያዩ የግብርና ምርቶች ላይ አውጥቻለሁ ብሏል። በአጠቃላይ ተዘዋውረን ቅኝት ባደረግንባቸው የገበያ ስፍራዎች የተስተዋለው የተቀዛቀዘ የገበያ ድባብ በዛሬው የቅዳሜ ስዑር ዕለት ይሟሟቃል ተብሎ ይጠበቃል። ምንጩን ያገኘነው ከአዲስ አድማስ ጋዜጣ ነው። መልካም የትንሣኤ በዓል። በሻሸመኔ ከተማ የበርበሬ ምርት ከባዕድ ነገር ጋር ሲቀላቀል የነበረ ተቋም በጥቆማ ተያዘ። ምግብን ከባዕድ ነገር ጋር መቀላቀል በህብረተሰብ ጤናና ኢኮኖሚ ላይ ከፍ ያለ ጉዳት የሚያደርስ አሳሳቢ ጉዳይ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ለህብረተሰቡ የሚቀርቡ የምግብ ምርቶች ጥራትና ደህንነታቸው ይጠበቅ ዘንድ የቁጥጥር ስራዎችን እየሰራ እንደሚገኝ፣ ከዚሁ ጋር በተያያዘ ከፊታችን የሚከበረው የትንሣኤ በዓልን ምክንያት በማድረግ በሻሸመኔ ከተማ ባዕድ ነገርን ከበርበሬ ምርት ጋር በመቀላቀል ለህብረተሰቡ ሊያቀርቡ የነበረ ተቋም መያዙን ይፋ አድርጓል። የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ከጉምሩክ ኮሚሽን ሐዋሳ ቅርንጫፍ ኢንተለጀንስ ባለሙያዎች ከኦሮሚያ ጤና ቢሮ ጤናና
ጤና ነክ ግብዓት ጥናት ቁጥጥር ዳይሬክቶሬት እንዲሁም በሻሸመኔ ከተማ ጤና መምሪያና ከሻሸመኔ ከተማ ፖሊስ ጋር ባካሄደው በሰርቬይ ላንስ በታገዘ ክትትል ምርቱ ከመሰራጨቱ በፊት በቁጥጥር ስር ማዋሉ ተችሏል ብሏል። በርበሬን ከባድ ነገር ጋር ሲቀላቀል የተገኘ ተቋም ለመያዝ በተደረገው ኦፕሬሽን ተቋሙ በርበሬውን ለማቅለም ሲጠቀምበት የነበረው ቀለም የበርበሬ ተረፈ ምርት የሆነ ፎሼ እንዲሁም ሌሎች ግብዓቶችን መያዝ የተቻለ ሲሆን በኦፕሬሽኑ ወቅት የሻሸመኔ ህገወጥ ተግባር ላይ የተሰማራውን ተቋም ለመያዝ ላደረጉት ከፍተኛ ርብርብ ምስጋና ማቅረቡን ብስራት ሬዲዮ ከባለስልጣኑ ያገኘው መረጃ ያመለክታል ብሏል። በ15,000 ብር እልል ብሎ የተገዛው በድንገተኛ ህመም ምክንያት ታሞ ሆስፒታል ገባ። ይህንን ያዩት ገዢዎች ሕክምና እንዲያገኝ በሆስፒታል ውስጥ አስተኝተውታል። በጉግሉኮስም የተሰጠው ይገኛል። ከሕክምናው አገግሞ ለፋሲካ በዓል እንዲደርስ ገዢዎች ተማጽነዋል። ለ15,000 ብር ላወጣ በግ ሙሉ ጤንነት እየተመኘን የሰው አይን ሳይሆን አይቀርም ያስብላል።